እንደው ምን አይነት ፈተና ነው? ምን ነው ባልመጣው በቀረው ኖሮ ምንድነው አርጉ የምትለን? ወይዘሮ ሉባባ ወይኔ ራሴን ወይኔ ደመቀን አዩት አይደል? እያንዳንዱ ነው የወንጀል ስራ እኔ እንጃ የወንጀል ስራ ነው እንዴ? እኔ እንጃ። ወደ ቤት መሄድ ይችላል። አንፈልጎትም። እከኩን ስላራገፍኩ ጭቅቅቱን አጥቤ ሰው ስላረኩ አብልቼ ወዙን ስለመለስኩ አያረገው። ይግባ እንዴ ምንድነው? ግን እኔ የምለው አንተ ፖሊስ ነህ። ምን እናገኝ መስሎታል? ስነ ስርዓት ህጋዊ ለመሆን መጀመሪያ አንተ መጠየቅ አለብህ። ወይ ፈጣሪ ይረጋጉ። ትልቅ ሰው ነው። ይረጋጉ። ሰርተንም እኮ ሳይከፍሉን እኮ የሚያሹን ሰዎች አሉ። ስንት ሰዎች አሉ። እንኳን አንቺ 10,000 ብር ከፍለሽ በደንብ ያንብቡት። መነጽር ልስጦት። አንተ ፍልፈል ይሄንን ደግሞ ኬታ መጣው። ማንም የማያደርገውን ነገር ነው ያደረጋችሁልኝ። እኔ ሉባባ ረጅም ዓመት አገልግያት ዞር ብላ እንኳን አታየኝም ነበር ባመመኝ ሰዓት ማለት ነው። አንተ የህግ ሰው ኮንክ ለምን ለህግ አላቀረብከኝም? ለምን ትመታኛለህ? ለምን እንደዚህ ያስደበደብከኝ? ይሄም አይደረግም። ይረጋጉ። ይሄን በምን መልኩ እንዳያስከው ተናገር። ስለሆንክ ነው። እኔ እኮ የምለው ማነህ አንተ? ማነህ? ፖሊስ ነህ? ምንድን ነህ? ወይስ በህግ አምላክ ብያለሁ። ጠየቁትን ብቻ ይመልሱ። ካሜራ እዚህ ጋር ስለደቀን ከአንተ ማንነት ሳይታወቅ እኔንም ቤተሰቤንም መንካትም አንገላታትም የለብህም። እንኳን እንዳንተ አይነቱ ጀነራል ቢመጣ አይነካኝም። ታውቃለህ? ይህንን ህግኑ ሳታውቅ ነው አይደል ካሜራ ይዘህ መንደር ለመንደር የምትዞረው? ዶናልድ ትራምፕ መጥቶ ያስጥሎታል እርሶን። አባቴም የለም ወንድም እህትም ስለሌለኝ በቃ እናቴን ብቻ እንድታመጡልኝ ነው የምፈልገው። ብር ነው የምፈልገው። እኔ ለራሴ ደሃ ነኝ። በቃ ማለት እዚህ ደረጃ ያደረስኩት እንደዚህ ባላረግ ኖሮ ዛሬ እንደዚህ አይነት ኑሮ አልኖርም ነበር። እኔ እንዳንተ አይነት ደግሞ የጥቁር እንቅፋት ገጠመኝ እዚህ ምን እንደምትፈልግ ወይ ማናደራ እንዳለ ማና ይዞ እንዳለ አለቅ ወይ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ዛሬም እንግዲህ ተመልሰን መተናል። ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ እንግዲህ ማለት እዚህ ግቢ እንግዲህ ወይዘሮ ሉባባ መጥቶ ነበር። እንግዲህ ወይዘሮ ሉባባ ከመጡ ከሰዓታቶች በኋላ ነው ተመልሰን የምንገኘው። ውድ ቤተሰቦች እንግዲህ አንድ ሰው ጋር ደውለን ነበር። ውድ ተመልካቾቻችን እንግዲህ አሰግድ ወይም ደግሞ ደመቀ የተባለው ሁለት ስም ያለው ግለሰብ እንግዲህ ማለት ታደሰ ላይ እንግዲህ ጥቃት የግድያ ሙከራ ካደረሱበት ሰዎች መካከል ዋና ነው ብለን የጠረጠርነው ሰው ጋር እንግዲህ ከወይዘሮ ሉባባ ስልክ ላይ አድራሻውን ሙሉ ሰርቀን ደውለንለን ነበር። የሚገርማችሁ ነገር አንድ ስራ ከሱ ጋር ለመስራት እንግዲህ እኔ ቢኒያም ነውኝ እንደዛ መስዬ ተደዋውዬ ተደራድሬዋለሁ። ውድ ቤተሰቦች እንግዲህ እንዲያምነኝ ማለት ከወይዘሮ ሉባባ ጋር ስለሚሰራ ተጠራጣሪ ነው የሚሆነው በእርግጠኝነት እንዲያምነኝና በተለይ ደግሞ እኔ የፈለኩት እኔ ወዳለውበት ቦታ ወደዚህ ቦታ እንዲመጣ ምንድነው ያረኩት? ውድ ቤተሰቦች ቀብድ ልኬለታለሁ 10,000 ብር አንድ እንድትሰራልኝ የምፈልገው ኬዝ አለ። ማለት ኬዝ ማለት እኛ እንደምንሰራው አይነት ኬዝ ሳይሆን እንድታግትልኝ የሆነ ጥቃት እንድታደርስልኝ የምፈልገው ሰው አለ። እንደዛ በማለት እንግዲህ ቀብድ 10,000 ብር ልኬለት እንግዲህ በ10,000 ብር ደልየዋለሁ። ሪስክ ወስደን ነው እንግዲህ 10,000 ብር የላክንለት ውድ ተመልካቾቻችን እና በጣም ነው ደስ ያለው። ችግር የለውም ያለህበት ቦታ እንመጣለን፣ ስራውን ወዲያው መጀመር እንችላለን። እንደውም ብዙ ሰዎች እንኳን ቀብድ እንደዚህ ሊልኩ ቀርተው ስራ ከጨረስን በኋላ ራሱ ክፍያችንን በስነ ስርዓት የማይከፍሉ ብዙ ሰዎች ነው ያሉት ነው እንግዲህ ያለው ውድ ተመልካቾች። ስለዚህ እንግዲህ እየመጣ ነው ሰፈር አካባቢ ስደርስ ደውላለሁ ነው እንግዲህ ያለኝ ውድ ቤተሰቦች። ስለዚህ እኔ ደግሞ ካሜራዬን ሴታፒን ሁሉ ነገሬን አዘጋጅቻለሁ። ወጥመድ ውስጥ ነው የምከተው። ከካሜራ ጀርባ 6 ሰዎች አላችሁ ካሜራማኑን ጨምሮ እንግዲህ አንድ ካሜራማንና 5 ጋርዶች አሉ። ወደዛም አካባቢ እንግዲህ ቤቱን የሚጠብቁ በቂ ጋርዶች አሉ። ውጪ ላይ እንግዲህ የቁራሌው ልብስ አስለብሰን እና ደግሞ የልዋጭ ልብስ አስለብሰን አካባቢው እንዲቃኙ ያዘጋጀናቸው 2 ሰዎች አሉ። ነገሩ ሲሪየስ ነው። እኛም እንግዲህ ከነሱ የበለጠ ነው የምንጫወተው። እነዚህን ሰዎች ለቃቅመን ነው በቁጥጥር ስር የምናውላቸው ውድ ተመልካቾች። ስለዚህ እንግዲህ ደመቀ ወይም አሰግድ ለተባለው ግለሰብ እንደውላለን። ትክክለኛ ስሙን ዛሬ ነው የምናረጋግጠው። እየጠራ ነው ቤተሰቦች
ሄሎ እሺ ሰላም ነው ቢኒ? እንዴት ነህ? ሰላም ነው? አማን ነው። እንዴት ነህ? ደውላለሁ ብለህ ቆየህ። እየመጣሁ ነው። እዚህ ቅያስ ላይ ገብቻለሁ እኮ እንዴ። ኦኬ። አይ ቅያስ ውስጥ ስገባ ደውላለሁ ብለኝ ነበር እኮ እንደውም እኔ ያው አሁን ገና እየገባሁ ነውና ባልከኝ መሰረት በመነገርከኝ መንገድ ወደ ቅያሷ ኦልሬዲ ገብቻለሁ ማለት ነው። አልደበረም አይደል? እኔ ያለሁበት ቦታ ስለጠራው። አረ እንኳን ላንቺና እንዴ ወንድሜ አባቴ ስንት እኮ እኔ እንዴ ምን ሆነሽ ነው? እንኳን አንቺ ቀድመሽ ከፍለሽና ሰርተንም እኮ ሳይከፍሉን እኮ የሚያሹን ሰዎች አሉ። ስንት ሰዎች አሉ። እንኳን አንቺ 10,000 ብር ከፍለሽ። አይ 10,000 ብር ምን አላት? እንዲሁ ዝም ብዬ እኮ ነው አሁን እንድታምነኝና ቀጠሯችን እንዳይሰረዝ ነው እንጂ 10,000ን እንደ ቀብድ አትየው። ሙሉ ክፍያው በስነ ስርዓት ነው። አሁን በቃ ያው መጥቻለሁ ከባልደረቦቼ ጋር ዞሮ ያልከኝ ጋር እየደረስኩ ነው ያለሁት። ኦልሬዲ አሁን በነገርከኝ መሰረት ሎኬሽኑ እሺ ደርሻለሁ። አባቴ መጣሁ። በቃ ደውልልኝ። ቆርቆሮ ግቢ ነው እንትኑ ከጠፋ እኔ ወጥቼ እቀበላለሁ። በቃ ችግር የለውም። ሎኬሽኑን በነገርከኝ መሰረት ደርሻለሁ። ኦልሬዲ በቃ አደራ እንዳልኩ ይኸውልህ አባቴ ይኸውልህ እንዳያሳስብ እንኳን ላንተና አባቴ እንዴ ስንት በቃ ይኸውልህ እኔ በቃ ጀስት እንድትቀጠቅጠው ብቻ ነው የፈለኩት። እንደዚህ አይነት ነገር በስልክ ባናወራ ደስ ይለኛል፣ ግን እንድትቀጠቅጠው ነው የፈለኩት። ማለት አደራ እንዳገሉት። እሺ አረ እንዳያሳስብሽ በቃ በነገርከኝ መሰረት እፈጽምላለሁ። ችግር የለውም። ምንም እንዳያሳስብ ሙሉ አድራሻውን እልክልሃለሁ ዛሬውን። በቃ ገንዘቡን ወዲያው ማታ ያለውን ነገር በቃ ልጨርሱ ስትሉ እንትን እልልሃለሁ። አብሽር አባቴ፣ እኔማ አንቺንማ አምንሻለሁ። ከፋይ ነሽ አባቴ። በነገርሽኝ መሰረት ምንም ወደዛ ወደ ሳለል ከመንገዴ ላይ በነገርከኝ መሰረት እንዳልከኝ እፈጽምላለሁ። ምንም እንዳያሳስበኝ። በጣም ጥሩ። እንደውም እኔ ያነሰ መሰለኝ የላኩላ 10,000 ቀብዱ ዝም ብዬ 40 ባረገው ይሻል ነበር መሰለኝ። ኧረ ወንድሜ እንዴ ለቀብድ በቂ ነው። በቃ ያው ከጉዳዩ ከተፈጸመልህ በኋላ ግን አይ ቀብድም ሳይሆን ቀልድ እንዳልሆነ አንዳንድ ሰው ቀጥሮ ይጠፋ የለ እንደዛ እንደዛ እንዳይመስል ነው እንጂ እኔ ደግሞ እንደዚህ ነገር አይመችኝም። አንተም ስራን ነው የምትሰራው፣ ገብቷል። ስለዚህ ለሰራበትን ደግሞ ማግኘት አለበት። ግድ ነው እንጂ አባቴ ግድ ነው። በቃ እንዳንቺ ቢያስብ ኖሮ ሁሉም እኮ በእናትሽ አንዳንዴ ገባሻ የምንሰራው ስራም እንደዚህ ከህግ ወንጀል ነገር ስለሆነ ያው ወንጀል ነገር ስለዚህ እንትን ነው በህግም እንዳትሄድ ያው በጉልበት ማጥፋት ካልሆነ የሚከለ አንዳንድ ሰው ይልና ይጠፋባል። ገባሻ ለሌሽ የፈለኩት ይቀጥርና እንደዚህ ምናምን የተወሰነ ብር ይሰጥና በቃ ምናምን ይላል። ግን ምንም ማድረግ ስለማትችል ትላለህ እንጂ አንዳንድ ያለ ሰውማ ቢሆን ሁሉም በእናትህ አሪፍ ነበረ። ይኸውልህ ወተት ቤቱ ጋር ስትደርስ ደውልልኝ። በቃ ኦልሬዲ ደርሻለሁ። እሱ ጋር አለፍ እያለሁ ከወተት ቤቱ አጠገብ ነው። ቆይ እኔ እቀበላለሁ። በቃ እየወጣሁ ሁለት ደቂቃ በቃ እሺ መጣሁ አባቴ። ውድ ተመልካቾች እንግዲህ እንደውም 10,000 ብር እኔ ትንሽ ነው ማለት ትንሽ ነው ስላችሁ ከስራው አንፃር 20,000 ብር ደግሞ ብልክለት ይሄ ልጅ ሌላ ነገር ሌላ መቀባጠር ውስጥ ሌላ ጉድ ውስጥ ነው እንግዲህ የሚገባው። ውድ ተመልካቾቻችን ከባልደረቦቹ ጋር ነው የሚመጣው። ባልደረቦቹ በሚመጡበት ሰዓት ማለት የሚገባው እሱ እኮ ብቻውን ነው። ግን ባልደረቦቹ ይሄን አድራሻ አይተው አንተ ላይ ጥቃት አያደርሱም ወይ ልትሉ ትችላላችሁ። ባልደረቦቹ እንዲመጡ ስለፈለግን ነው። ለምን አትሉም? ውድ ተመልካቾች ቆራሌውና ልዋጭ አስመስለን ውጪ ላይ ያስቀመጥናቸው ሁለት ጋርዶች አሉ። እነሱ ደግሞ አካባቢውን እያጠኑ ነው። ከወተት ቤት ወደዛ ናቸው። ኦሬዲ ልጁን ያውቁታል፣ ፎቶን ያውቁታል፣ ደመቀ ወይም አሰግድ የተባለውን ግለሰብ። ስለዚህ ከሱ ጋር ያሉትን ባልደረቦች ስለሚያውቁት ልክ እሱ ሰተት ብሎ ሲገባ ከሱ ጋር ያሉትን ባልደረቦች በቁጥጥር ስር ያውሉታል። ነገሩ ተሳካ ወይም አበቃለት ማለት አይደል? አበቃለት ማለት እዚህ ያለውን ጉዳይ ነው የምላችሁ ውድ ተመልካቾች። ስለዚህ እሱን እዚህ ወጥመድ ውስጥ እሱን በቁጥጥር ስር እናውለዋለን። ሌሎቹን ደግሞ ውጭ ያሉት የኛ ባልደረቦች በቁጥጥር ስር የሚያውሉት ይሆናል። ውድ ተመልካቾቻችን ለማንኛውም ይሄንን ስልክ ያዝልኝ። ቤተሰቦች የደረሰ ይመስለኛል።
ልደውልለት መሰለኝ ልደውልለት ስልኩን አምጣው ውጪ ነው መጥራው እየተሰማኝ ነው ሄሎ በሩን አየው አዎ የሆነ ቆርቆሮ በር አይደል አዎ ግባ እሺ ልግባ አዎ ውስጥ ነህ አዎ ይግቡ ኖ ይግባ እንዴ ምንድነው ኧረ ምንድነው ያዙት አንዴ ያወክብኝ ነው እንዴ አንተ ተመርከክ ምን አምጥለኝ ካሜራውን አጥፋው እንዴ ተጫወክብኝ ማለት ነው ቆይ ምንድነው የምፈልገው ከኔ ምን አድርግ ነው የምትለኝ እንደምፈልግ ስማኝ ይሄ በብር አታለ ምናምን አመጣኸኝ አይደለ አንተ ካንተ ነው የምጀምረው እሺ በመጀመሪያ ደረጃ ደግሞ ይኸውላ ሰው ምንድነው አንተ የላክነው 10,000 ብር ደግሞ ተመልሳለህ ማለት ነው ደግሞ ይኸውላ ሰው ምንድነው ምን ፈልጋችሁ ነው ከኔ ቆይ ይኸውልህ ምን እንደፈለግን በደንብ እናውቃለን አሰግድ ነው ደመቀ ነው ትክክለኛ ስም ከፈተው ስልኩን አልከፍተም ከፈተው ምንድናቸው እነዚህ ከፈተው ስልኩን ከፈተው አንተ ማን ነው መጀመሪያ ስልኩን ከፈተው ይኸውልህ ማን እንደሆንኩ አሳምረህ ታውቃለህ ጋዜጠኛ ሚኪያስ እባላለሁ ስማ ሲጀመር ስሜ ትክክለኛ ስሜ ቢኒያም አይደለም እሺ ቢኒያም ይኸውልህ አንተን ለማጥመድ የተጠቀምኩበት ስም ነው ቆይ እሺ ለምንድን ነው የምታጠምደኝ እኔ ለማንኛውም ይኸውልህ ባልደረቦች በቁጥጥር ስር ውለዋል ውጪ ለኛ የኛ ባልደረቦች ስር ውሻ ይኸውልህ መፈራ መስሎ ነው እነሱ ስላሉ እኔ ማንንም ፈርቻ አላውቅም እሺ ስማኝ ሌላስ ማንንም ፈርቻ አላውቅም ይኸውልህ እነሱ ስላሉ ምናምን መፈራ እንዳይመስልህ እገልሃለሁ አምጣው ስልኬን አምጣ አልከፍትም ብሏል ስልኩን ያዝ ችግር የለም በጉልበት እንዴት መክፈት እንዳለብን እኛ እንትን እንላለን ይኸውልህ ሰማል አይደለ አሁን ምንም ተርፍ ነገር አያስፈልግም የምጠይቅን ጥያቄ በስነ ስርዓት ትመልስልኛለህ አንተ ሰው የምንድነው የምትቀጠቅጠኝ ቆይ ይኸውልህ በስነ ስርዓት ትመልስልኛለህ ለምጠይቅ ጥያቄ በስነ ስርዓት መልስ ትመልስልኛለህ ይኸውልህ ማን ነው አለቃችሁ እሺ ምንድነው የምትለው ማን ነው አለቃችሁ የምን አለቃ ማን ነው አለቃችሁ ታደሰ ላይ እንድትተኩሱ ትእዛዝ የሰጠው አለቃችሁ ማን ነው ቆይ አንተ ማን ነህ ይኸውልህ 10 ጊዜ ማን አትበለኝ ጋዜጠኛ ሚኪያስ እባላለሁ ታደሰ አሳምረ ነው የምታውቀው እኔ አላውቅም ታደሰ የሚባል ወይዘሮ ሉባባ ናት የምታዝ ወይዘሮ ሉባባ ናት የምታዝ ሉባባን አላውቃትም ተሳስተሃል ይቅርታ አሁንም ይኸውልህ የተሳሳተ ነገር እያደረክ ነው ያለው እሺ ተረጋግተህ አስብ ተደራጅታችሁ ወንጀል የምትሰሩ የማፊያ ቡድኖች ናችሁ ይኸውልህ ስማኝ ወንድሜ አሁንም እኔ አንድ ጥያቄ ልጠይቅ ለምን ወደዚህ እንደመጣ ታውቃለህ ከኔ ጋር እያንዳንዱ የወንጀል ስራ እኔ እንጃ የወንጀል ስራ ነው እንዴ ያልከኝ እኔ እንጃ አላውቅም የምን ስራ ነው ካሜራ ደቅነ ይሁላ ባለ ሪከርድ ስናረግ ነበር ሪከርድ ሲደረግ ነበር እያንዳንዱ ነገር ሪከርድ ሲደረግ ነበር እኔ እዛ ጋር በሩ ጋር ሆኜ ይኸውልህ እያንዳንዱ ነገር አሰማለሁ ድምጽህን ገብቷል 10,000 ብር ውሻ ነሽ ይኸውልህ አትዛት ምንም አታመጣም ከዚህ ግቢ በሰላም አትወጣም ይሻለኛል አንተ እኔን እንደዚህ አድርገህ አጥምደህ ሌላ ህግ ቦታ ምናምን ከምትል እኔ መሞት ይሻለኛል አንተን ገድዬ ማለት ነው ግን አንተን ሳልገል አልሞትም እሺ እኔ እስከዛሬ ማንንም ፈርቼ አላውቅም ደግሞ ማንንም አልፈራም ከዚህ በኋላ ይኸውልህ እስካሁን የደበደብከኝ ራሱ ማለት ነው ፈርቼ እንዳይመስልህ ዝም ያልኩህ ለማንኛውም ወደ ውስጥ እንገባለን አንተ እንዳለክ ባልደረባ እኔም አለኝ እሺ ከፈለክ ይሄን ደግሞ የወንጀል የምታሰራኝ አንተ ነህ እኔ ብቻ አይደለም ወንጀለኛ በዚህ ጉዳይ ከሆነ ደግሞ ካሜራ ደቅነ ጭራሽ ወንጀል ልታሰራኝ 10,000 ብር ልከ 50,000 ብር ተስማምተህ ከኔ ጋር 50,000 ብር አይደለም 50,000 ብር አይደለም
አንተ ለወንጀል ስራ የተስማማው 50 ሺህ ብር አይደለም ከዛ በላይ ነው። ልጨምርና ወንጀል ከፍል ታረገው ነው ከዛ በላይ ነው። ወንጀል ከፍል ታረግ ነው። ሰው ትደበድብልኛለህ ነበር ያልኩት። እሺ ነበር ያልከው። ስለዚህ ሌላ የድምጽ ማስረጃ ነው ማለት ነው የሚገኘው። አሁን ወንጀልም ይሁን ምንም ከጀርባችሁ ያለው ሰው ማን ነው? እየሰማኝ ነው። ማንንም ከጀርባ የለም። እሺ መሰማኝ ከሆነ ሰማኝ። እዚህ ጋር ይወጣል። ውድ ተመልካቾቻችን እንግዲህ በሁለት ስም ሰዎችን እያጭበረበረ የተለያዩ ወንጀሎችን እየሰራ ሁለት ስም እየተጠቀመ እንግዲህ እንደ ልቡ ሲፈነጭ የነበረውን ወንጀለኛና ተጠርጣሪ በቁጥጥር ስር አውለናል። ከሁን ባለ አንድ ሰው ነው የቀረው። ወይዘሮ ሉባባን ነው በቁጥጥር ስር መዋል የሚቀረን። ወይዘሮ ሉባባንም ማለት ነው እስካሁን በቁጥጥር ስር ያለዋል ነው የተሟላ መረጃና ማስረጃ ማግኘት ስላለብን ነው። ከዚህ በፊትም ሁሌ በተደጋጋሚ የምነግራችሁ ነገር አንድን ሰው ትንሽዬ ማስረጃ ብቻ አግኝተን በቁጥጥር ስር ብናውለው ነገ ላይ በዋስ ተፈቶ እንደፈለገ ይፈነጭብናል። ስለዚህ በዋስም የዋስ መብቱ እንዳይከበር አድርገን ጠንከር ያለ ማስረጃ ወንጀል መስራቱን የሚያረጋግጥ ጠንከር ያለ ማስረጃ ይዘን ነው ለህግ አካል አሳልፈን መስጠት ያለብን። ላንተ ደግሞ ምንም አይነት ጠንከር ያለ ማስረጃ ያስፈልግም። የሚገርም ነገር ላንተ ጠንከር ያለ ማስረጃ ሳይሆን ቅድም የተለዋወጥ ነው የስልክ እንትን በቂ ነው። ጠንከር ያለ ማስረጃ ትላለ እንደዚህ ቀጥቅጣ እንትን ካረከይ በኋላ ይኸውልህ 10 ቀጥቅጣ አትበል። አንተ እኮ ለምንድን ነው የምትመታኝ? አንተ የህግ ሰው ከሆንክ ለምን ነው ለህግ አላቀረብከኝም? ለምን ትመታኛለህ? እንደዚህ ለምን እንደዚህ ያስደበደብከኝ? ይኸውልህ አሁን ትመታኛለህ ምናምን የሚለውን ነገር ቀርቶ ማለት ነው ትሰማኛለህ። ወደ ጠባቧ ክፍል ወደ መጋዘኑ እኮ ልንወስድ ስንል ያለውን ነገር ተረጋግተን እናውራ። ወንድ ልጆች ነን ምናምን ያልከው ራስህ ነህ አይደለ? ስለዚህ አሁን ካሜራ ወንጀል ታዲያ እኔ አሁን እኮ ምንም ለወንጀል እኮ የሚያደርስ ነገር የለም። እኔ ይኸውልህ እታወቃለሁ ማለት እኔ አሁን እንደዚህ አሁን ሉባባ ማርታ ምናምን የምትለው ነገር እኮ እኔ ምንም የማውቀው ነገር የለም። ይኸውልህ እኔ ሰፈር ውስጥ ማለት ነው ስራ የለኝም። ያው አለ አይደለ በቃ ዝም ብሎ አነስተኛ ሌባ ነኝ እኔ። ገባህ አይደለ? አነስተኛ ሌባ። አዎ በቃ ያገኘሁትን ዝም ብዬ አለ አይደለ ስፖኪው ምናምን ነው የምትሰርቀው። እኔ እንደዛ አይደለም በቃ እንደውም አልሰርቅም። እኔ አቀበላችኋለሁ ምናምን ሲያመጡ አትሰርቅም። እነሱ ነው የሚሰጡ። ተቀቡ ነኝ በቃ እና በሷ ዝም ብዬ የምኖር ሰው ነኝ። እሺ እኔ የሆነ ተራ ሰው ነኝ። አሁን ዝም ብለህ አንተ እንደዚህ አካብደ ለምንድን ነው እንደዚህ እኔን የምትከታተለኝ? እኔ አንድ ተራ ሰው እኮ ነኝ። ተቀቡ ማለት ያው አላ 2 ልጆች 3 ልጆች አሉ። አንዳንድ አላ የጠፋ ዕቃ ወይንም የሚሸጥ ዕቃ ምናምን ሲመጣ እንግዲህ እሱን እኔ በርካሽ ዋጋ ገዛና ወደሚፈልገው ቦታ አቀርባለሁ ማለት ነው። ያንን ዕቃውን እዛ የተወሰነ ትርፍ ምናምን ከተገኘ ተገኘ። እንደዚህ የምኖር ሰው ነኝ እኔ። ገባ? አንድ ተራ ሰው ነኝ። አሁን አንተ እንዲህ ወንጀል ምናምን ብለህ ለምንድን ነው እንደዚህ የምታካብድብኝ? በቃ ደበደብከኝ አይደለ? ደበደብከኝ። ስትደበድበኝ ልነግርህ የምችለው ነገር በቃ እንደዚህ ነው። ስለዚህ በቃ እኔም ፍታኝ ነው እያልኩ ያለሁት። እኔ አሁን ሉባባ ምናምን የምትለውን በታምር አላውቃትም። እኔ ራሴም ገና አንድ ተራ ሰው ነኝ። እንደዚህ አይነት ወንጀል ሰርቼ አላውቅም ልልህ ፈልጌ ነው። የምትረዳኝ ከሆነ እንደ ወንድ ልጅ እናውራ። ስለዚህ አንተ የህግ አካል ነኝ እኔ እንደዚህ ህግ አስከባሪ ነኝ የምትል ከሆነ እያልኩ ያለሁት በቃ ሰፈሪ ላይ ይታወቃለሁ ነው የምልህ። እኔ ቀለል አድርጌ ኑሮን የምኖር ሰው ነኝ እንጂ ይሄን አልከባበር ወንጀል እንደምትለው እመሰራ አይነት ሰው አይደለሁም። ስለዚህ ሌላም ደግሞ አንድ ስራ አለ አይደለ? ከመቀባበሉ ጎን ለጎን አንዳንዴ ሰዎች ላይ ሰው በገንዘብ ሰውን የማስፈራራት ሰውን የማገት ሰውን የመቀጥቀጥ ስራ ትሰራላችሁ። ደመቀ ለበለ ደብደብከኝ እኮ አይደለም እንደዚህ ፈርቻ አይደለም እየነገርኩ ያለሁት። በቃ ያለውን ነገር ነው እየነገርኩ ያለሁት። እኔ ብትፈራም ባትፈራም ያለውን ነገር መናገር ብትፈልግም ባትፈልግም አይመለከተኝም። እኔ ከአንተ ጋር በልምምጥ አይደለም የምቀጥለው። ገብቶሃል? ይኸውልህ ሰፊ ግቢ ነው። በዛ በኩል አንድ ጠባብ ክፍል አለች። ጠባብ ክፍል ምን ልታደርግ ነው? ለምን? እዛ ሌሎች የቁም እስረኞች አሉ። ከነዛ ጋር ቆይ ምን አድርገህ ነው የምትለኝ? ቆይ ለምንድን ነው እንደዚህ የምትለኝ? ከዚህ ግቢ አትወጣም እኮ ምን? እሺ ምንድን ነው የምፈልገው ከኔ? ንገረኝ። እሺ የምፈልገው ምንድን ነው? በመጀመሪያ ደረጃ
ድርቅ የምትለውን ነገር አቁመ ወይዘሮ ሉባባን እንደምታውቃቸው በደንብ አሳምረን እናውቃለን። እኔም አንተም አሳምረን እናውቃለን። ሉባባን አላውቃቸውም። ማንን ነው የምታውቀው አንተ? አላውቅም። እንደዛ የሚባል ሰው ማንንም አታውቅም? የት ሰፈር ነህ? ችግር የለውም ሰፈርን አትናገር። ችግር የለውም አትናገር። ትክክለኛው ስም አሰግድ ነው ደመቀ? ስም አሰግድ ነው። አሰግድ አይደለም ትክክለኛው ስም። አሰግድማ ሌሎች ሰዎችን እዚህ ስራ ላይ ሰው ሁሉ ደመቀ ነው የሚል እዚህ ስራ ላይ አሰግድ ደግሞ ውጪ ሌሎች ጓደኞች ስታገኝ እዚህ የእገታ ስራ ያይታል። አሁንም ተሳስተህ ይሆናል ምናልባት። እባክህን ተረጋግታ አጣራ እስኪ። ያው ምናልባት ደመቀ የሚባል ኢንፎርሜሽን ሰጥተው ይሆናል። እኔ አሰግድ ነኝ። አሰግድ ነው። ይኸውልህ የተለየ ነገር የማታወራ ከሆነ ወይም ደግሞ እኛን ለመተባበር ፈቃደኛ ካልሆንክ ጨርሻለሁ። ምንድነው? እሺ ምንድነው ማውራው? ምንድነው የፈለከው? ይኸውልህ ስትታሰርም የምትታሰርበት የወንጀል መጠኑም ይቃለልላል። ለኛ የምትተባበር ከወይዘሮ ሉባባ ጋር ስላለ ነገር ትነግረናል እኮ። እኔ ሉባባ የምትላትን እኮ ስለማላቃት ነው። አላቃትም ሉባባ የምትባለው። እኔ እኮ ነገርኩ አንድ ተራ ሰው ነኝ እንጂ አትንተባተ አላቃትም ልል ፈልጌ ነው ሉባባን። ለማንኛውም ችግር የለውም። ጋርዶች ካሜራውን አጥፉና ወደ መጋዘኑ ወሰዱት። አረ እባክህ ወንድም ምን ጨርሻለሁ። ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ ተመልሰን መተናል። ደመቀ ወይም አሰግድ የተባለውን ግለሰብ እንግዲህ በቁጥጥር ስር አውለነዋል። ውድ ቤተሰቦች ትዕቢት ያለበት ሰው ነው እንግዲህ ሲያናግረው የራሱ እብሪት በተሞላበት መልኩ ነው። ውድ ቤተሰቦች ምንም ከሱ ጋር ሰፋጣ ምልልስ ንትርክ አያስፈልግም። በቀጥታ ወደ መጋዘኑ ነው የወሰነው። ውድ ቤተሰቦች እዛ የኛ ባልደረቦች እንግዲህ በደንብ አስረው አስቀምጠውታል። እንግዲህ ዋጋውን ሲያገኝ ልኩን ሲያገኝ እሱ ራሱ እውነቱን ካልነገርኳችሁ ማለቱ አይቀርም። ቤተሰቦች ወይዘሮ ሉባባን ወደዚህ ጠርቻቸዋለሁ። ዛሬ እንግዲህ እሳቸው ባልደረባ የሆነ ደመቀ ወይም አሰግድ የተባለውን ግለሰብ እንግዲህ በቁጥጥር ስር መዋላችንን እዚሁ እንነግራቸዋለን። ሌላ ደግሞ እሳቸውን ሊያሳስር የሚችል አንዳንድ ፋይሎችን እንግዲህ ታደሰ አስረክቦን ነበር። እንግዲህ ከትናንት ወዲያ እንደነገርኳችሁ ከሆነ ውድ ቤተሰቦች ትናንትና እንደነገርኳችሁ ከሆነ ማለት ስለዚህ እሱንም የምናሳያቸው ይሆናል። ቀጣይ ስቴፕ ደግሞ ያለውን ነገር ምን ማድረግ እንዳለብን አሁንም እየተመካከረን ነው። ውድ ቤተሰቦች እንግዲህ ከመሬት ተነስተን ወይዘሮ ሉባባንም ማሰር ስለማንችል ነው ውድ ተመልካቾች። ስለዚህ ወይዘሮ ሉባባ ወደዚህ እስኪመጡ የምንጠብቅ ይሆናል። አብራችሁን ቆዩ። ወይዘሮ ሉባባ ግቡ። እንኳን ደህና መጡ። እባክዎትን ወደዚህ ይምጡ። ወይዘሮ ሉባባ እንግዲህ ከሰዓታቶች በፊት እዚህ ሲመጡ ይህን ቦርሳዎትና ስልኮትን ወስደን ስንበረብር ነበር። ያገኘነውም ነገር ነበር። ምን ያገኘን ይመስሎታል? ምንም ልታገኝ ግን እኔ የምለው አንተ ፖሊስ ነህ። ምንም እናገኝ ይመስሎታል? ስነ ስርዓት ህጋዊ ለመሆን መጀመሪያ አንተ መጠየቅ አለብህ። የጠየቁትን ብቻ ይመልሱ። ካሜራ እዚህ ጋር ስለደቀን ካንተ ማንነት ሳይታወቅ እኔንም ቤተሰቤንም መንካትም ማንገላታትም የለብህ። ማን አንተ? መጀመሪያ መታወቂያህን አሳየኝ። ማንነትን ሳታውቅ እስከዛሬ ያንገላታኝ ይበቃል። በቃ ይሄው ነው። አዎ ማን ስልጣን ሰጥቶ ሰው ማንገላታት ሰው ማሰር ትችላለህ? ደመቀ ወይም አሰግድን በቁጥጥር ስር አውለናል። ምን አልክ? እስቲ እንደገና ድገመው። ደመቀ ወይም አሰግድን በቁጥጥር ስር አውለናል። ምን ስለሆንክ ነው? እኔ እኮ የምለው ማነህ አንተ? ማነህ? ፖሊስ ነህ? ምንድን ነህ? ወይስ ምንድን ነው ይሄ የሚባለው? ይሄ ሰፈር ጠባቂ ነህ? ስለማመን አይደለ ህጋዊነትን አሳይ። እዚህ ነው ያለው። አላመኑኝም መሰለኝ። ወይ ጉድ! ማመን አለማመን ማንነትን መጀመሪያ ንገረኝ። አስረን ይመልከቱ።
እኮ ምን ስለሆንክ ነው አንተ ነው የምለው ምን ስለሆንክ ነው ማነህ አንተ ገና ቀጣይ ደግሞ እርሶን ነው የምናስረው አትችልም ይልቀቁኝ ችግር ውስጥ ነው የሚገቡት መንደርሰው አይደለም ችግር ውስጥ ነው የሚገቡት ያላወቅ እንዴ እሱ ጋር የመጡት ለቃቃሚ ባልደረቦች በቁጥጥር ስር አውለናቸዋል ምን ስለሆንክ ነው የምታውለው መጀመሪያ ራስን አሳውቅ እስከ ዛሬም ድረስ የተንገላታው አይደል እንዴ አሁን ነገር ማንነት ከዚህ በላይ አናዶታል ገና ከዚህ በላይ እኔ ደግሞ አስጠፍራለሁ ሌላ ደግሞ አንድ ማሳየት ነገር አለ ምታሳየኝ ነገር ካሜራማን ስልክ አንጣልኝ ይልቃቁኝ አንድ ማሳየት ቆንጆ ሰነድ አለ ምንድነው ይሄ ምን አደራ ያለው ማን ነው አደራ ያለ በጣም የሚጠቅም መረጃ ነው ማሳየት አሁን ይመልከቱ እና ምን ይጠበስ አንብቤዋለሁ ሐሰተኛ የግብር ሰነዴ ግብር ያጭበረበሩበት በደንብ ያንብቡት መነጽር ልስጦት አንተ ፍልፈል ይሄን ደግሞ ኬታ መጣው ምንድነው እኔ እኮ ምንነት እኮ መጀመሪያ ማን እንደሆንኩ ገና ከመጀመሪያ ጊዜ ጀምሮ ነግሬው ሰላይ ነህ እንዴ አዎ ሰላይ ነኝ ሚኪ የጎጆቲ ጋዜጠኛ ሰላይ ለማንኛውም ማለት ነው ደግሞ ይሄን ከየት ፈልፍላ መጣ ገና ሌላ የሚቀረን ነገር ደግሞ አለ ብዙ ከፍላለሁ ምን ገንዘብ ያለኝ ሰው የሚቀረን ነገር ይከፈላል ለማንኛውም አዎ ስላልነበርኩ የሆነ ነገር ነው ደመቀን ሰላም ይሉታል ደመቀ እዚህ ካንተ ጋር ምን ይሰራል ደመቀን ሰላም ይሉታል አንዴ ኑ አንዴ እንደታሰረ ነው ማሳየት ኑ እንደው ምን አይነት ፈተና ነው ምን ነው ባልመጣው በቀረው ኑሮ ምንድነው አርጉ የምትለን ወይዘሮ ሉባባ ወይኔ ራሴን ደመቀን አዩት አይደል አላመኑም ነበር ምንድነው የምትፈልገው ከኛ ምንድነው የምትፈልገው እስቲ ንገረኝ ማን ነው አይዞ ብሎ የላከ ምንድነው የምትፈልገው ምን እንደምፈልግ ያውቃል ወይ ፈጣሪ ይረጋጉ ትልቅ ሰው ነው ይረጋጉ ረጋ ይበሉ ቤት ነው በሰላም ሀገር ይገባው ምን አይነት ነገር በሰላማዊ መንገድ እጅ ይሰጣሉ ወይስ የምን እጅ መስጠት ነው እኔ እኮ አሜሪካዊ ነኝ እንትናየ ይሄን ነገር አታውቅም እንዴ 10 ጊዜ አሜሪካዊት የሚለውን ነገር እሱ ለልጆቼ ነው እንጂ ማስበው ስለኔ እንኳን እንዳንተ አይነቱ ጀነራል ቢመጣ አይነካኝ ታውቃለህ ይሄንን ህግኑ ሳታውቅ ነው አይደል ካሜራ ይዘህ መንደር ለመንደር ምዞረው ዶናልድ ትራምፕ መጥቶ ያስጥሎታል እርሶን ወንጀለኛ ስለሆኑ ብቻ አትጠራጠር እሱን አትጠራጠር ህጉን አንብበው መጀመሪያ ለማንኛውም ህጉን አንብበው ደመቀን የምንከሰው ግድ የለም በብዙ አይነት ገና የታደሰም ጉዳይ አለ ታደሰመውን ክስ ይመሰርታል ደመቀ ከኛ ጋር እየተደራደረ ነው ምን ለማለት እኛ የምንለቀው ከሆነ ስለ ወይዘሮ ሉባባ የማቆን መረጃም ሆነ ማስረጃ እሰጣቸዋለሁ እያለ ነው ይሄም አይደረግም ይሄን በምን መልኩ እንዳያስከው ተናገር ራስ እንጂ አይደረግም ምንም ለያዘው በምን አይሆን ይሄ አይሆንም እየተደራደረ ነው አያረገውም ልጅ ይረጋጉም ወይ ፈተና ምን ነው በቀረው ነው ምን ነው ባልመጣ ይሻለኝ ነበር ወይ ውድ ተመልካቾቻችን እንግዲህ ወይዘሮ ሉባባ ምንም አይነት አማራጭ እንደሌላቸው ያወቁ ይመስለኛል እንግዲህ ከዚህ መውጫ አንድ አማራጭ ነው ያለው እሱም እጅ መስጠት ባለው ነገር መስማማት ማለት በገንዘብ መስማማት አይደለም ወይዘሮ ሉባባ እኔ ምለው አሁን ከባድ የስር ቅጣት ይጠብቃችኋል የሰራችሁት ወንጀል እግዚአብሔር የእግዚአብሔርን ስም በከንቱ አትጥሩ አይጥሩ ታላቅ የማይከበርበት እናት አባት የማይከበርበት ዘመን ላይ ደረስ እንደናንተ አይነቱ እጅ ላይ ጣለ ምንድነው የምታስተምሩልኝ እንዴ ምንም አናስተምረው ነገር መልካም ነገር የግድያ ሙከራ ማድረግ ይሄ እናንተ ፈልፍላችሁ ያመጣችሁት ከየት እንዳመጣችሁትም ማለት አለኩ እንደዛ ከሆነ ምንም አላጠፋውም የሚሉ ከሆነ ቀደም ከካሜራማኑ ላይ ስልክ ተቀብዬ ያሳዩት መረጃና ማስረጃ አለ እሱን ለካሜራማኖች ላሳያቸው እሱን ለዘመዶች አሳየው ለጎረቤቶች ለጓደኞች አሳየው እሱን ከፈለክ እኔ ግን በሰላም እንደመጣው በሰላም እንድሄድ እባክህ ልጄ ልበልህ ነው ወይስ ምን ልበልህ ምንድነው የምትፈልገው ገንዘብ ብዬ የሚብልሃል
እስቲ በሰላም እንደመጣው በሰላም ልድን እኮ የዚህ የልጅ ጉዳይ ይዞኝ ነው እንጂ እዚህም አልመጣም ነበር። የዚህን ልጅ ጉዳይ ያስተካከልኩትን እንደው እዚህም ያለው ንብረት አስተካክዬ ይዤው ሄዳለሁ ብዬ ነበር የመጣሁት። ቪዛውን ይዤ የመጣሁት ለዚህ ነበር። አንተ እንዳንተ አይነት ደግሞ የጥቁር እንቅፋት ገጠመኝ እዚህ ምን እንደምትፈልግ ወይ ማን አደራ እንዳለ ማን አይዞ እንዳለ አላውቅም። እርሶን ይደረሱብኝ እኔ አይደለም። ኧረ እኔ ያልደከው የታውቄ ጌታ ቤት ያውቄ መንገድ ላይም አይቻለቅ። ለማንኛውም በጣም አሁን እንደ ትናንቱ ወይም ደግሞ ዝም ብሎ መለየት የለም። እርሶ ከሀገር ልውጣ ቢሉ ራሱ የመውጣት እድሎ በጣም ጠባብ ነው። ከመባል ለምን እንደሆነ ያውቃሉ? ነገርኩኩ ይሄ ህጉና መጀመሪያ አጥና ያልኩ አይ ቅድም ያሳዩት ማስረጃ ምንም ማሳያ ያን ሊጠይቀኝ የሚችለው የሀገሬ መንግስት ነው። የሀገሬ መንግስት ካውቆት እንጂ ማንም ካሜራ ያዘ ምን ያዘ ስለመጣ ይሄ እንደማይሆን ወቀው ያላወኩ ይመስል አንብበው ህጉን የሀገሩ መንግስት ነው። እስቲ ምን ይላል የዲያስፖራውን መብትና ግዴታ በልና ይጠይቅ። ቆይ አንድ ጥያቄ ልጠይቆት። እንግዲህ የዚህ ሀገር መንግስት አያስረኝም የሀገሬ መንግስት ነው የሚያስረኝ ነው እያሉ ያሉት? አዎ በጣም ጥሩ። ከርሶ ጋር ጊዜንም አላቃጥልም እንደዛ ከሆነ። ስለዚህ ቅድም ያሳዩትን ሰነዶች ማስረጃዎች እኔም ጋር ካሉ አንዳንድ ቪዲዮዎች ጋር በማቀናጀት አሁኑኑ ለፖሊስ እሰጣለሁ። ካሜራማኖች እቃችሁን ሰብስቡ። ምን ሆነ ነው? ምንድነው ደግሞ? ወይሽ ነረባክ በሰላም ልሄድበት ይልቀቁኝ። በሰላም ልሄድበት ባክህን። እንድንቅፋታቱንብኝ ከመጣው ጀምሮ እንዲሁ እንደለከፍከኝ የሀገሬ መንግስት ሲሉ አልነበር እንዴ ብያለሁ። ለምን ፈሩ ፖሊስ? ለኔ ለምን ፈራለሁ? ያው ጊዜ እንዳይጓተትብኝ በመፈለግ ብቻ ነው። ለምን ፈራለሁ ፖሊስ? ለምን ፈራለሁ? ጊዜ እንዳይጓተት የምሄድበት ጊዜ ቅርብ ጊዜ ስለሆነ ያችን የመጣሁበትን በሰላም ተጠቅሜ ጉዳይን እንደሄድ ነው የምፈልገው። ስለዚህ እንደዛ ከሆነ የምጠይቆትን ጥያቄ በስነ ስርዓት ይመልሱልኛል ማለት ነው። ምንድነው የምትጠይቀኝ? ታደሰ እንዲገደል ትዕዛዝ የሰጡት እርሶ ነው ወይስ አይደሉ? የቱ ታደሰ? እኔ ታደሰ የሚባልም አላውቅም። የተግባባን አይመስለኝም። አላውቅም ታደሰ የሚባል አልኩ እኮ። ስለዚህ ድጋሚ እንስማማ ቢሉኝ ማለት ነው በፍጹም አልቀበለውም እና ማላውቀውን ሰው ገደልሽ? ሐሳቤን አልቀየርም። ስለዚህ ለአንዴና ለመጨረሻ ጊዜ ነው የምጠይቆት ወይዘሮ ሉባባ። ካልሆነ ደግሞ እንዴት አይነት አለች ሀገር? ካልሆነ ደግሞ የቅድሙን ሰነድ ይዤ የሚመለከተው አካል ሄዳለሁ። ስለዚህ የሀገሬ መንግስት ዶናልድ ትራምፕ ያስጥለኛል የሚሉ ከሆነ መጥቶ ያስጥሎታል። ስለዚህ በጣም ጥሩ። እኔ ከእርሱ ጋር ምንም የማወራውም ነገር የለም። እባክህን እንደ ልጅ ተለመን፣ እንደ ልጅ የልጅ እንቅፋት አትሁን። በቃ ነገርኩ። ጉዳይ ይሄ ነው። እኔ ታደሰ ነው ምናምን የምትለውን አላውቀውም። አንተ የምታውቀውን ወይ ምን እንዳለ ወይም በማን ተንተርሶ እኔን ወንጀለኛ ሊያደርግ እንደፈለገ አላውቅም። ስለዚህ እኔ አሁን የሀገሬ መመለስ በቀን ቅርብ ስለሆነ ብዙ ጉዳዮች ስላሉኝ እባክህ እንደ ልጅ ልለምን። እኔ አስፈላጊውን ነገር አደርጋለሁ። ካሜራማኖች አረ ናቁታለሽ እሱ ነገሩ ስላንተ ስላለ እኔ ትዕዛዙን ሰጥቻለሁ። በቃ እሺ ደስ ይበልህ። አዎ ትዕዛዙን ሰጥቻለሁ። ምክንያቱም ባስቀመጥኩት ቦታ ስላላገኘሁት የሰጠሁትን አደራ ስላበላሸ አሰጥቻለሁ። አዎ እሺ ምን ትሆን? ታደሰ ላይ የግድያ ሙከራ ያስደረጉት እርሶ ኖት? ግድያ አይደለም ደብድቡት ነው ያልኩት። ግድያ ለምን አይደለም፣ በሽጉጥ ተመቷል። ሐሳባችሁ ልቡን ወይም ጭንቅላቱን ለመምታት ነበር? አይደለም፣ መቀጣጫ እንዲሆን እንዲቀጣ በሽጉጥ በሉት አልኩ እንጂ ግደሉት አላልኩ። እሱንም ከአዲ ስለሆነ ነው። ይሄ ነገር በደንብ እየተቀረጸ ነው አይደለ? እየተቀረጸ ነው። ይቀረጽ፣ በደንብ ይቀረጽ ያለው ነገር እያንዳንዱ ነገር። እኔ እርሱን እንደዚህ በቀላሉ ማለት ነው በትንሽ ማስረጃ ብቻ አይደለም ማሳስሮት። 1-2 ሰዓት ይታገሱኝ። ደመቀን እያደራደሩት ነው። ለማንኛውም 1-2 ደቂቃ ይጠብቁኝ። ምን ላይ እንደደረሱ አጣርቼ ልምጣ። ከዛ የደረሱበትን ነገር ለእርሱ አሳውቆታለሁ። በአይነ ቁራኛ ተመልከት ካሜራማን።
ወይዘሮ ሉባባ ተመልሼ መጥቻለሁ። ውድ ተመልካቾቻችን እንግዲህ የኛ ባልደረቦች ደመቀ ሁሉንም ነገር እንዲያወራ እያስማሙት ነው ወይም ደግሞ እያደራደሩት ነው። እንግዲህ ባልኳችሁ መሰረት ያለውን ነገር ሄጄ ቼክ አድርጌ ነበር። ከምር የኛ ባልደረቦች እንግዲህ ክብርና ምስጋና ይገባቸዋል። ነገሩን በጥንቃቄ ነው ያዙት። እሱንም እንግዲህ ለማስማማት የተጠቀሙበት መንገድ በጣም ድንቅ ነው፣ ደስ የሚል ነው ማለት ያው አንዳንዴ ማስፈራራቱም ወይም ደግሞ ሰውነቱ ላይ ድብደባ ማድረጉም ያው ላንፈልገው እንችላለን፣ ግን ግድ የሚሆንበት አጋጣሚ አለ። ነገር ግን አሁን በብልሃት ነው ሁሉንም ነገር እንዲያወራ ከሱ ጋር የተደራደሩበትም መንገድ ደስ ይላል። ስለዚህ ወይዘሮ ሉባባ አሁንም ወደ ቤት መሄድ ይችላሉ። አንፈልጎትም። እከኩን ስላራገፍኩ ጭቅቅቱን አጥቤ ሰው ስላረኩ አብልቼ ወዙን ስለመለስኩ አያረገውም። መሄድች ይሄ እናንተ ወይ ምን እንዳስነካችሁት አላርቅም እንጂ አያረገውም። እኛ እሱን እዚህ ጠርተን ልናወራው ስለሆነ አሁን ወደ ቤት ይሄዱ። አልሄድም ማለት አልሄድም። አንፈልጎትም። ይሄዱ። እኛም እንደምናረግ ያውቃል። አልሄድም። ምን ታረጋለህ? እርሶ እንዲህ አስገድደን አይደለም እናስሩት። የፍርድ ቤት የእስር ማዘዣ ወረቀት ያሉበት ቦታ እንዲላክ ነው የምናረገው። እሱ ያኔ ሲላክ ታስረኛለህ። እስከዛው ጊዜ ግን ያንተን እንትን ምንም ያንተንም ይሄዱ ማረግንም ክብርንም ማቀው ወይዘሮ ሉባባ ይሄዱ። ይሄ ደካማ የደሃ ልጅ ይሄንን ካደረገ አገኘዋለሁ፣ ምንም ችግር የለም። እንዲያ ሰው አርጌ ከሰው ኩል ስላቆምኩት መጥቶ ከእናንተ ጋር ከተደራደረ አዝናለሁ። አይማረኝ፣ አልምረውም። የማይደራደርበት ምክንያት የለም። ነገርኩ እኮ በቃ እሱና እኔ እንተዋወቃለን በደንብ። እኔ ጋር ሲመጣ ምን ሆኖ አሁን ምን እንደሆነ የምንተዋወቀው ስላለ ይሄን ያደርጋል ብዬ አላስብም። በህግ አምላክ ብያለሁ። አስወጣችሁ። ውድ ተመልካቾቻችን እንግዲህ ተመልሰን መተናል። ወይዘሮ ሉባባን ያስወጣንበት መንገድ ከባድ ነበር። ያው ከትልቅ ሰው ጋር እንደዚህ አይነት ሰጣ ገባ ውስጥ እኔ ባልገባ ደስ ይለኛል። ከወጣቶቹ ጋርም ያው ባልገባ ደስ ይለኛል። ያው አንዳንዴ ወጣቶቹ ላይ ምንም አማራጭ ስናጣ ነው። ግን ትልቅ ሰው ወንጀለኛም ሆኖ ከትልቅ ሰው ጋር መያያዝ አልፈልግም። ውድ ቤተሰቦች ምናልባት በድርጊቴ የተከፋችሁም ካላችሁ ከልብ ይቅርታ ጠይቃለሁ። ደመቀ እንግዲህ በስተመጨረሻም ሁሉንም ነገር ለመናገር ተስማማ አይደለ? ስለዚህ ልዩ ቆይታ ይኖረናል። ደመቀ እኛ እንዳልኩ የምታደርግልኝ ከሆነ ችግር የለውም። እኛ የአንተን ጥቅም እናከብራለን፣ የአንተን ሀሳብ እናከብራለን። ችግር የለውም። አንተ ብቻ ምንድን ነው ብልጥ ለመሆን እንዳትሞክር። የተሳሳተ መረጃ ከሰጠህን ከዛ ፊት ማወቅ ያለብን በቃ እኔ አሁን ይኸውልህ ስልችት ነው ያለኝ። ምን መሰለህ ይኸውልህ እስካሁንም ደበደባችሁኝ፣ እዛም ወሰዳችሁኝ ብዙ ነገር። እኔ አሁን በቃ አሁን እንደዛ አይነት ላይፍ አልፈልግም። እኔ እንደውም እኮ አልደበደብንም ደመቀ፣ አልደበደብንም። ከዛ በላይ እንዴት ልትደበድቡኝ ነበረ? ከዛ በላይ ልትደበድቡኝ ነበረ። ስለዚህ ዞሮ ይሁንቱ። ከዛ በላይ ደበደባችሁኝ አልደበደባችሁኝም አይደለም። እኔ አሁን እዛ ሌላው ደግሞ አንድ ነገር ልንገርህ፣ የነገርከንን መረጃ አረጋግጠን ነው ያንተንም ላንተ ቃል የገባውን እኔ ምንም ከዚህ በኋላ ውሸት አልናገርም። ይኸውልህ ቃል የገባነውንም ነገር የምናረገው አሁን የምትለውን ነገር ለምን እንደሆነ ታውቃለህ? ብዙ ጊዜ እንደዚህ አይነት ስራ ስንሰራ አንዳንድ ሰዎች ብልጥ ለመሆን ይሞክራሉ። የተሳሳተ መረጃ ሰጥተው ከጥፋታቸው አይማሩም። እንደዛ በሄደ ቁጥር ግን የባሰ የምንሰጥ እድል እየተመናመነ ነው ይመጣ። እኔ ስልችት ነው ያለኝ አሁን እንደዚህ በቃ አላ መቀጥቀጡ እዛ ወስደ እንደዛ ማድረግ። እኔ በቃ ማለት የምፈልገው እውነቱን ተናግሬ የኔን ጥቅም አስጠብቀ ሰላሜን ሰተኝ ምትለቀኝ ምትፈታኝ ከሆነ መከታተሉን ከኔ ስር ምትቆም ከሆነና ምትለቀኝ ከሆነ ነፃነት የምትሰጠኝ ከሆነ ምንም ውሸት ነገር አልናገርም። በዚህ ግን ተማምነናል። ያለውን ነገር እውነቱን ነግርሃለሁ፣ ያለውን ነገር በሙሉ ነግርሃለሁ። አንተም ጥቅሜን ያልከውን ነገር አስከብርልኝና ነፃነት ይስጠኝ እባክህን። በቃ ልንገር ያለውን ነገር መጀመር ትችላለህ እኮ በቃ ያልኩ ያለውትን ነገር እኔ ምን መሰላውን ልለ የፈለኩት ነገር እዚህ ጋር ያልከው ጥቅም አለ አይደለ? ጥቅሜን በስነ ስርዓት አስጠብቀህልኝ ብላል ቃል ነው። እኔም ላለመዋሸት ተነጋግሬ ነው የመጣው እዛ ጋር። ውድ ቤተሰቦች ያልነገርኳችሁ ነገር እንግዲህ 40 ሺህ ብር ትራንስፈር ተደርጎለታል። ቀንም እኔ 10 ሺህ ብር ትራንስፈር አድርጌለታለሁ።
በአጠቃላይ አካውንት ውስጥ ከኛ ኪስ ብቻ ወደ 50 ሺህ ብር ተልኮለታል። 40 ሺህ ብር የላክንለት እንግዲህ ከዚህ ሲወጣ ለአንዳንድ ነገር ይሆነዋል ብለን አስበን ነው እና ደግሞ ሁሉንም ነገር ከነገረን በኋላ ደግሞ ሌሎች ነገሮችንም እናመቻችለታለን። እንግዲህ የኛ ባልደረቦችም የነገሩት ነገር ምንድነው ወይዘሮ ሉባባ ለኛ በጣም እንደምታስፈልግ እንደዛ ነው የነገሩት። ማለት በአጭር ጊዜ ውስጥ የተሟላ የተጠናከረ ማስረጃ ወይዘሮ ሉባባን እስር ቤት ሊወረውር የሚችል በደንብ ወንጀላቸውን ሊያጋልጥ የሚችል ማስረጃዎችን ደመቀ አሳልፎ እንዲሰጠን እንደዛ ነው እንትን ያሉት። ለዛም ነው 40 ሺህ ብር የላኩት። ገብቶሃል? ቀልድ አይደለም። እኔም አሁን እኮ ለመናገር ዝግጁ ነኝ። በቃ ያለውን ነገር እነግራለሁ እያልኩኝ ያለሁት እውነተኛው። ስለዚህ እንደዛ ጥቅሜን እና አስጠብቀልኝ ያልከውን ነገር የምታደርግልኝና ነፃነቴን የምትሰጠኝ ከሆነ እኔ ምንም ውሸት የምናገርበት ነገር የለም። ምክንያቱም የምትፈልገው እውነቱ እንዲወጣልህ ነው አይደል? አንተ እያንዳንዷን ነገር እነግርሃለሁ፣ በትዕግስት ጠብቀኝ እና ምን ልፈልጌ ነው? አዎ እንደዚህ ያደርጋለሁ። ምክንያቱም ሉባባ ነች። ሉባባ ታዘኛለች። አዎ ብር ነው የምፈልገው። እኔ ለራሴ ደሃ ነኝ። በቃ ማለት እዚህ ደረጃ ያደረስኩት እንደዚህ ባላረግ ኖሮ ዛሬ እንደዚህ አይነት ኑሮ አልኖርም ነበር እኔ። ስለዚህ ለብር ተሸወርኩኝ። በብር ብዬ ይሄን ነገር አደርግ ነበር። አዎ አድርጌያለሁ። ስለዚህ ይሄን ደግሞ ታስደረገኝ ማነች? ወይዘሮ ሉባባ ነች። በቃ ማለት እኔን እንድትወኝ ነው እየነገርኩ ያለሁት። እሷ ነች ይሄንን ልታስደርገኝ የምትችለው። ስለዚህ የምፈልገው ይሄን አይደል? አንተ ቆይ አታወሳስብብኝ። ያለው ነገር ከመጀመሪያ ጀምሮ እንድነግረኝ ነው ፈልገው። አንተና ወይዘሮ ሉባባ ትውውቃችሁ እንዴት ስራ እንደጀመራችሁ፣ ስራ ላይ የሚያጋጥማችሁ ነገር ምን እንደምትሰሩ፣ የሁለታችሁ ቅርርብ ምን ይመስላል የሚለውን ነገር ከመጀመሪያ ጀምሮ በስቴፕ ያለውን ነገር ትነግረናለህ ሳታወሳስብብን። ሉባባን አውቃታለሁ። አዎ እንደምታውቃት እናውቃለን። ይሄን እንድነግረኝ አይደለም ፈልገው። ከመጀመሪያ ጀምሮ እንዴት ወደዚህ ስራ ገባችሁ? ሉባባ ማናት? ምንድነው ያለውን ነገር ከሀስ ከፐ እንድትነግረኝ ፈልጋለሁ ያልኩ እኔ ነጥቦችን ለመያዝ እንዲመቸኝ ነው። እያወሳሰብክ አትንገረኝ። እሺ እኔ ይኸውልህ ከመጀመሪያው ጀምሮ ስነግርህ እኔ ድሮ ጎዳና ላይ በቃ አንድ ተራ ጎዳና ላይ የሚኖር ሰው ነበርኩኝ። ገባ አይደለ? በዛ አጋጣሚ ግን አንድ ቀን ለሷ የሆነ ዕቃ ልጭንላት መኪናዋ ላይ ጭኝላት ዕቃውን በስነሳ ጭኝላት እና ቤትም ሄደህ ታወርዳለህ አለችኝ። የሆነ ዕቃ ነበረ በወቅቱ ማለት ነው። የዛን ጊዜ ድሮ ገና ነው መልክ ስንተዋወቅ። በዛ አጋጣሚ ቤቷ መጥቼ ያን ዕቃ ማውርጅላት ተዋወቅኳት እንዳጋጣሚና የዛን ጊዜ ደግሞ አዝናልኝ የሆነ ጠቀም ያለ ብር ነበር የሰጠችኝ ለዛች ዕቃ ማለት ነው። እየመጣ ብላ ምግብ ምናምን ብላኝ ነበረ። እንደዚህ አንድ ሁለት እያልን ተዋወቅን በቀላሉ ማለት ነው። እሷ ጋር በቀላሉ ተዋወቅን። ከዛ ምን አለችኝ? እንደዚህ የሚያስችል ብዙ ሀብት ነች። ባይዘው በጣም እጇ ትልቅ ነው። ብዙ ባለ ሀብት ነች። በጣም ሀብት ያላት ሴትዮ ነች ሴትዮዋና እንደዚህ አንድ ሁለት እያልን በስነ ስርዓቱ ተዋወቅን። ከተዋወቅን በኋላ ግን አሜሪካ ዜግነትና አሜሪካ እንደምትኖር ነው ያወቅኩት እኔ ማለት ነው። ስለዚህ እዚህ አንድ የሷ ልጅም ነበረ። በጣም ባለጌ ነው። በስነ ስርዓት አንተና አይልላትም። እዚህ ያለው ንብረት ስለማይንቆጣጠርላት። ሌላ ደግሞ አንድ ስሙ ጀማል ይባል ነበርና እሱም ሀብቱን በትክክል እዚህ ያለውን ኮንትሮል አድርጎ ስለማይቆጣጠርላት ብቻ ከሱ ጎን ሆኜ አንዳንዴ እንቆጣጠርላትና ሌላ ደግሞ አሁንም አንድ ዘመዶ አለ አላቆም እሱ ያው ይመጣል አንዳንዴ ሆኜ እንድቆጣጠርላት። ይሄ ጀማል ብለው በጣም ሀብቷን እያባከነን ያለው እዚህ በመሃል ግን አንዳንድ ነገሮችን ኮንትሮል እንዳደረግላትና ከሱ ጋር ሆኜ እንደውም ከሱ ጋር ራሱ ብዙ ጊዜ ተነጋግረን ነበር። አይመለከትም እያለኝ እሱም ብዙ ነገር እኔን ለማድረግ ሞክሮ ነበረ። ስለዚህ እሷ ግን አሁን በዚህ ሰዓት ላይ ከልጇ የበለጠ ይልቅ እኔ ነኝ የምጠቅማት፣ እኔ ነኝ የምቀርባት። ገባ አይደለ? ስለዚህ የኔ ሚስጥረኛ ሆና እኔን የቀረበችኝ በዚህ ምክንያት ነው። ስለዚህ አድርግ ያለችኝ ነገር ደግሞ በስርዓት በጥንቃቄ ስለማደርግላት ስለዚህ እኔን ያዘችኝ ማለት ነው። እና እዚህ ያለውን ሀብቷንና የታዘዝኩትን ለመስራት ትከፍለኛለች በስነ ስርዓቱ። ስትከፍለኝ ደግሞ የተባልኩትን ነገር በስነ ስርዓት አድርግላታለሁ። ማላደርግ ከሆነ ደግሞ እኔ ሴትዮዋን እፈራታለሁ። በጣም ኃይለኛ ሰው ነች እሷም። ስለዚህ አንድ ለብሬ ነው እኔ የምሰራው እንደዚህ። ሁለተኛ ደግሞ ራሴን እንዳላጣ ነው ማለት መኖር እፈልጋለሁ እኔ። ካልሆነ እሷ ያለችኝ አሁን ለብር ብለህ እንዴት እንደዚህ አይነት ነገር ታደርጋለህ እንኳን ብትለኝ ለብር ብዬ እንኳን አላደርግም ብዬ ህሊናን ወቅሶኝ ልውጣ ብል እንኳን አታስተርፈኝም። እች ሴትዮ እዚህ ምድር ላይ አታኖረኝም። በጣም እጇ ሰፊ ነው።
በጣም ብዙ ባለሀብት የምታውቅ በጣም ብዙ ወንበዴዎችን የምታውቅ ሴትዮ ስለሆነች ከእሷ ጋር እንደዚህ ተብዬ ተለይቼ 5 ደቂቃ ልቆይ አልችልም በዚች ምን ላይ። ስለዚህ አንድ ፈርቻትም ነው የማደርገው ለብሬ ብቻ ሳይሆን ማለት ነው። በቃ አንዴ ኦልሬዲ ተግባብተናል። ሚስጥሯን አጋርታኛለች። እኔ የሚሷን ሚስጥር አውቃለሁ፣ እሷ የኔን ሚስጥር ስለምታውቅ ስለዚህ እያስፈራራችኝም ነው። ደግሞ ይሄንን ስታስፈራራኝ ደግሞ በጉልበት ብቻ ሳይሆን ብርም ስለምከፍለኝ አደርገዋለሁ እና እንደዚህ በከፈለችኝ ቁጥር ስለዚህ አድርጌ የተባልኩትን ነገር አድርጋለሁ ማለት ነው። እና ይሄ ነው በቃ ያለው ነገር። ስለዚህ አሁን ላይ ግን ዞሮ በህግ ቁጥጥር ስር ነኝ። መሆን ያለበትን ነገር እውነቱን መናገር ነው ፈልገው። ከዚህ በኋላም ደግሞ እንደዚህ አይነት ስራ ውስጥ ባልገባ ደስ ይለኛል። እኔ ገባይ ጥቅም ስራ ውስጥ ባልገባ በቃ ይበቃኛል፣ ደስ ይለኛል። አሁን ማለት ከራሴ ጋር ሆኜ የራሴን ላይፍ እንደ አዲስ ጀምሬ መኖር እፈልጋለሁ። ግን ይሄን ማደርገው አንደኛ ሉባባ በህግ ቁጥጥር ስር መጥቷል ከሆነ ነው። ሁለተኛ ደግሞ እናንተ እኔን ከሷ የምታስመልጡኝና ማምለጫ መንገድ ካዘጋጃችሁልኝ ብቻ ነው። እናንተ ከሷ መቼም ህግ ይበልጣል ብዬ ነው እዚህ ጋር ይሄንን ሚስጥር እየነገርኳችሁ ያለሁት። ስለዚህ ይሄን የምታደርጉልኝ ከሆነ ወደ ራሴ ወደ ሰላማዊ ህይወቴ መመለስ እችላለሁ ልልክ ፈልጌ ነው። ስለ ሉባባ ስለ ወይዘሮ ሉባባ ሌላ የምንፈልገው ነገር አለ። እሱ እንዳለ ሆኖ አንተ ስለምትሰራቸው ወንጀሎችም አንዳንድ ነገሮችን እንድነግረኝ ፈልጋለሁ። እገታ፣ ግድያ እስካሁን ድረስ ግልጽ አድርገህ እንድትነግረኝ ፈልጋለሁ ደመቀ። እየነገርኩ ነው፣ እውነቱን ነው እየነገርኩ ያለሁት። ይኸውልህ እስካሁን ድረስ እንኳን የገደልኩት ሰው የለም። የግድያ ወንጀል ሰርቼ አላውቅም። የግድያ ሙከራ ግን ያደረስክበት ሰው አለ? የግድያ ሙከራ ስለ አሁን ምን መሰለህ? አይ አይደለም፣ የግድያ ሙከራ ቢሆን ኖሮማ እኮ እገለው ነበረ በወቅቱ። እኔም እኮ እንትን ይዤ ነበረ፣ ግን እሱ አይደለም። እኔ እስካሁን ድረስ አስፈራራላታለሁ፣ ዝም ብዬ ደበደባለሁ። እኔ ብቻ አይደለሁም፣ አሉ ሌሎችም ብዙ ሰዎች ነው ያላት። እንደኔ ያሉ ወደ 5-6 ነን። በዋናነት አንተ ነህ የጦሩ መሪ? አዎ እኔ መጀመሪያ ስለሆነ እንግዲህ ከሷ ጋር ያው ዞሮ እሷ ጋር ያደግኩት ማለት ይቻላል። ስለዚህ ለኔ ስለሆነ እንግዲህ አሳልፋ መስጠው እንትኑን የምትሰበስባችሁ እናንተ ያው እንደነገርኩ ነው። ሴትዮዋ በጣም ባለሀብት ነች፣ በጣም እጇ ሰፊ ነው ምናምን በቃ እና ትሰጣለች። ብርም ስለምሰጥ ግዴታ ወጣቱ ምን ይሆናል ይገባል። በቃ እንደዛ ስራ ውስጥ ህይወቱን የሚቀይር ብር ነው የምሰጠው። አንድ ስራ ላይ ታዘዋለች፣ ደህና ብር ነው የምከፍለው። ስለዚህ እስካሁን ድረስ ኢቭን እሷ እንኳን የሆነ ሰዓት ላይ ግደሉልኝ ያለችውን ሰው እንኳን አልገደልንም እኛ። ሳንገለው ግን ደብድበ ነው ዞር በል ብለነዋል። በቃ ገባ እዚህ ጋር እኛ ለምንድን ነው መግደል አንፈልግም። እኔ በራሴ በኩል መግደል አልፈልግም። ሰው ግን አስፈራራለሁ፣ ደበድባለሁ፣ አግታለሁ ምናምን። ግን እስካሁን ድረስ በእጅ ላይ ህይወቱ የጠፋ ሰው የለም። ሰውም ግድያ አላውቅም። እኔ አንድ ልትረዱት የሚገባችሁ ነገር ይሄ ነው። እና እስካሁን ድረስ በመግደል ሳይሆን በማስፈራራትና በማገት ብቻ ነው ሳስፈራራላት የቆየሁት፣ እሷ አርግ የምትለኝን ማለት ነው። ለዛም ደግሞ አሪፍ ገንዘብ አሪፍ ብር ትሰጠኛለች። ህይወቴንም እየመራው እገኛለሁ እንደዚህ አይነት ኑሮ ውስጥ ማለት ነው። አውቃለሁ ወንጀል እንደሆነ። ስለዚህ ወንጀል እንደሆነ አውቄ ግን ለምን እንዲህ ታደርጋለህ የምትለኝ ከሆነ ደግሞ አዎ ወንጀል ነው አውቀዋለሁ፣ እንደሚያሳስር እንደሚያስጠይቀኝ አውቃለሁ። ግን ደግሞ ግዴታ በአቋራጭ ለመኖር ያፈለኩት የመረጥኩት መንገድ ይሄ ብቻ ነው እና ደግሞ ሁለተኛ በአቋራጭ ቶሎ ገንዘብ እያገኘሁበት ያለሁት ይሄ ስራ ብዬ ያዝኩት ስለሆነ ለዚህ ነው በቃ ተሸውጄ ተታየም እዚህ ጋር እየሰራ ያለሁት። በዚህ አይነት መንገድ ነው እየሄድኩ ያለሁት። ለዛ ነው ከዚህ በኋላ ደግሞ ግን ዞሮ በህግ ቁጥጥር ስር ያለ ነው። ህግ ደግሞ የሚለየን ከሆነ እኔ ከዚህ በኋላ እንደነገርኩ ነው ቅድም፣ እሷን በቁጥጥር ስር አውላችሁ እሷ ለምን እንዳትገለኝ ነው ታስገድለኛለች። እኔ ብቻ አይደለሁም ብያለሁ። ብዙ ጀሌዎች ነው ያላት፣ ብዙ እንደዚህ የምታስመራቸው ሰዎች አሉ። ስለዚህ ርህራሄ የሌላት ሰው ስለሆነች እሷ እኔ እንዳትገለኝ፣ እናንተ ግን እሷን በቁጥጥር ስር አውላችሁ ለእኔ ደህንነት ግን የሚያስፈልገውን መታረጉልኝ ከሆነ ያለው ሚስጥር ይሄ ነው። ሌላ ምናልባት እንግዲህ የረሳሁት ካለ ቀስ ብዬ እነግራችኋለሁ። እሱን እየደወልኩም ቢሆን ወይንም እነግራችኋለሁ እንደሆነም አድርጌ ማለት ነው። ይሄ ነው ያለው ነገር። ስለ ሉባባ እየቀረ አለ የምትለው ነገር ካለ ብትነግረን። የቀረ የምትለው ነገር እስካሁን እንግዲህ
የቀረ ነገር ምለው እኔ በእኔ በኩል ይሄ ነው። ግን የሆነ ጊዜ ግን እኔ ሳልሆን ሌላ አሉ እንደኔ ያሉ ማለት ነው። የሆነ ጊዜ በነዛኛዎቹ ቡድኖች የሆነ በጣም እንደዚህ የሚከታተላት የራሷ ዘመድ ነው የሚከታተላት እዚህ ያለውን ሀብት እንዲህ በቃ እሷ አሜሪካ ወለች ምናምን ብሎ እዚህ ያላ የአባቷ ምናምን ሀብት አለ እዛ ጋር ህንፃውም አለ ወደ 7 ምናምን ህንፃ ነው ያላት። በጣም ባለ ሀብት ነው ሴትዮዋና ምን ልል ፈልጌ ነው ያስገደለችው ሰው አለ እሷ ማለት ነው። ሌላ ያልነገርኩ እስካሁን ወይዘሮ ሉባባ አዎ የራሷ ዘመዷ ነው የገዛ ዘመዷ በእኔ ቡድኖች ሳይሆን ሌላ ቡድንም ስላላት እንደዚሁ አንድ እሷ ነች ያስገደለችው ይባላል። ግን ዞሮ ዞሮ እሷ ነች። በጣም እዚህ ብዙ ነገር ሲያወራ ነበርና አንድ ያስገደለችው የራሷ ዘመድ እንዳለ እኔ አላየውም ሰምቻለሁ። ግን እንዲህ ሲወራ ምናምን ሰምቻለሁ። ደሞም ሰምቼ የሚያመንኩበት ምክንያት ምንድነው ለዚህ ጋር ላወራ የቻልኩበት ምክንያት ታደርገዋለች እሷ በጣም ክፉና ኃይለኛ ሰው ነች እና ስለዚህ አንድ እንደዚህ አይነት ማለት ያልነገርኩ እስካሁን ይሄ እንዳለ አውቃለሁ። እሱን እንግዲህ እሷ ትሁን እውነቱን ውሸት እናንተ አጣታችሁ ደርሱበት። እስካሁን ስታወራ የነበረው ነገር እያንዳንዱ ነገር እየተቀረጸ ነው እየተቀዳ ነው። ስለዚህ ስለ ወይዘሮ ሉባባ የተናገርከውም ነገር በቂ ነው። ምን እናደርጋለን መሰለ ማስረጃ አሉ የተቀመጡ ማስረጃዎች አሉ ወይዘሮ ሉባባ ላይ ያሳስሩ የሚችሉ እሱን አላቅም። ያው እንግዲህ ምናልባት ቤቷ ውስጥ አለ የሆነ ማይከፈት ቁም ሳጥን ቤቷ አይደለም አንተ ጋር ነው ማለት እኔ ጋር ምንም እስካሁን ያለ ነገር የለም። በቃ ያለው ነገር እንደዚህ አይነት ማስረጃዎች ናቸው። ሰው ጋር ሊኖር ይችላል ምናልባት እንግዲህ ስለዚህ ሁሉንም ነገር ዘክዝከ ስለነገርከን አመሰግናለሁ እናመሰግናለን። ለማንኛውም አንተም ወደ ጊዜያዊ ማረፊያ ትሄዳለህ እኛም ወደ ሌላ ጉዳይ እንሄዳለን። ጊዜያዊ ማረፊያ ማለት ቅድም ወደ ታሰርክበት ቆይ ለምን አልወጣም? ያው እኛ ያቀረብንልህ ሐሳብ ገንዘቡንም ቢሆን ወደ ሳይሆን በጉልበት ትመልሳታለህ 50,000 ብር ጧት አጠቃላይ የተላከልን 50,000 ብር አጠቃላይ ለምንድን ነው እንደዚህ የምታረገኝ? ስለዚህ ይኸውልህ ቆይ ትወጣለህ ብለኸኝ አይደል እንዴ ይሄን ያወራኝ ያለው ወንጀለኛ ነህ እንደዚህ በቀላሉ ለመውጣት አስበህ ነው። ለምንድን ነው ወንጀለኛ የምታረገኝ? ሁሉንም ነገር እንድታወራ በማሰብ ቆይ ይሄን ሁሉ ነገር ካስወራኝ በኋላ ነው እንደዚህ የምትለኝ? አዝናለሁ። እንዴት ነው እንደዚህ የሚሆነው? አዝናለሁ። ለምንድን ነው ወደ ማረፊያም ትሄዳለህ ወደ ቤት ነፃነት እንሰጣለሁ ብለህ አይደል እንዴ እዚህ ጋር ይሄን ሁሉ ነገር ስታስወራኝ የነበረው? ለማንኛውም እኛ ሐሳባችንን የመቀየር መብት አለን። ሁሉንም ነገር እንዲያወራልን ነው ውድ ተመልካቾቻችን እንጂ ከወንጀለኛ ጋር ምንም አይነት ትብብር አይኖረንም። እንዴት ምን እያልከለቀ ሁሉንም ነገር የተናዘዝካትን ነገር ሁሉንም ነገር በዚህ ድምጹን በዚህ ማለት ነው አትወጣም አልለቀቅም ማለት ነው አትለቀቅም። ሚስጥር አውራና ጥቅምን አስተጠብቀንልህ ለአንተ ልደነት እንደውም አባል ቀጥረንልህ ትወጣለህ ስትለኝ አልነበር? ግን ቅድም እንዴት ነው የሚሆነው ታዲያ? እንደዚህ ሐሳባችንን ቀየርን። እውነቱን እንድታወራልን ነበር። አንተ እኮ ለሚያልክ አለሌ ወንጀለኛ ነህ። ማፊያ እኮ ነህ። ወይኔ እባክህን በቃ እሺ ይኸውልህ ተነስ ይኸውልህ ወንድሜ ዞር በል ይኸውልህ ዞር በል ይኸውልህ ምንም ማድረግ አልችልም ልረዳ አልችልም ካሜራውን አጥፋ ልረዳ አልችልም ኑ ይዛችሁት ውጡ። ሰላም እንዴት ናችሁ ውድ ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ቤተሰቦች እንግዲህ ዛሬ ከወንድማችን ታደሰ ጋር ነው እንግዲህ የምንገኘው። ታደሰው ላይ እንግዲህ በመልካም ጤንነት ላይ ነው የሚገኘው። ሽጉጡ እንግዲህ በሽጉጥ የተመታበት እጁ በዚህ በኩል የተወሰነ ፋሻው ደም ስለነካው ለዛ ነው እንግዲህ ዩቲዩብ ስለማይፈቅድልን በዚህ በልብሱ እንሸፍነው ብለን ነው ውድ ተመልካቾቻችን እንግዲህ ከታዴ ጋር አንዳንድ የምናወራቸው ነገሮች አሉ። በተለይ ደግሞ ለእናንተ ግልጽ ያላረግንላችሁ ነገር አለ። እናቱን በተመለከተ ውድ ተመልካቾቻችን እንግዲህ እናቴ ታግታለች ድረሱላት ብሎ ነበር። እንግዲህ ስለሱም ዛሬ መልስ ልንሰጥ ነው የመጣ ነው። እሱም ስላለበት ሁኔታ እኛም አንዳንድ የቤት ስራዎችን ጠንቅቅ አድርገን የመጣ ነው። ታደሰ ወደ ጉዳዩ ከመግባታችን በፊት እስኪ እንዴት ያለህበትን የጤና ሁኔታ ለተመልካቾች እንትን በል።
እሺ ሚኪ በጣም ነው የማመሰግነው። አሁን ላይ እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ የእጄ ነው እያስቸገረኝ ያለው ትንሽ አጥንቴን ስለነካው ትንሽ ስለማገገም አሁን ደህና ነኝ። ከባለፈው ይሻላል። ራስ ምታቴም ለቆኛል። አሁን ደህና ነኝ፣ በጣም ደህና ነኝ። በጥሩ ሁኔታ ላይ ነኝ። እዚህ ምንም የጎደለብህ ነገር የለም? ምንም የጎደለብኝ ነገር የለም። ውድ ተመልካቾች በዚህ አጋጣሚ እዚህ ቤት ውስጥ የተለያዩ ጉዳዮችን ስንሰራ ስለነበር እዚህ ቤት ውስጥ አይደለም፣ በጀርባ በኩል አንድ ክፍል ቤት አለች። እዛ ቤት ውስጥ ነበር እንግዲህ የተወሰነ እኛ እዚህ ጉዳይ ስንሰራ ኢንተርቪው ስንሰራ መጫወጫው አንተ ሊረብሽ ይችላል። ግን ነርሶቹም እንግዲህ በአይነ ቁራኛ የምንከታተላቸው ነርሶች እንግዲህ እሱን ሲከባከቡት የነበረው እዛኛው ክፍል ሌላ አንድ ክፍል ቤት አለ። እናትህ ማለት ለአንድ ቀን በእነሱ ታግታ ነበር፣ ግን ለአንድ ቀን ነው። ነገር ግን ብዙ ማጣራት አድርገናል። የኛ ባልደረቦችም ውድ ቤተሰቦች ስለ እናቱም ያልተናገርነው ምንድነው የሆነ ነገር ላይ የሆነ ፍንጭ ላይ ስላልደረስን ነበር። ነገር ግን እናት ከአንድ ቀን በላይ በእነሱ አልታገተችም። ወደ አንድ ገዳም ሄደዋል ነው የተባሉት እናት። እሱን ደግሞ እያጣራን ነው። እንዴት አልሰማሁም ማለት ረጅም ጊዜ ነው እኔ እናቴን ካገኘኋት ቢያንስ ወደ 10 ቀን ምናምን ይሆነኛል። 10 ቀን ነገር ግን አንዱን ቀን ብቻ ነው እንትን ያሉት። አሁንም ስለዚህ ነገር ላሳወቀ ብዬ እንጂ ማለት ነው የተጠቆምንበት ገዳም አለ። የገዳሙን ስም በሚዲያችን መጥቀስ አንፈልግም። ስለዚህ ወደዛ ገዳም ዛሬ ይሄዱ ነው። ዛሬ ሁሉንም ነገር እናረጋግጣለን። ምናልባት ወደ ከሰዓት አካባቢ ይደርሱ ይሆናል። ወደ 9 ሰዓት ወደ 9 ተኩል አካባቢ ይደርሳሉ። ሁለት ባልደረቦቻችንን የላክ ነው ኦርቶዶክስ የሆኑ የኦርቶዶክስ እምነት ተከታይ የሆኑ ባልደረቦቻችንን ወደ ገዳሙ ልከናል። ስለዚህ ያለውን ነገር እዛ በጥንቃቄ የእናትን ፎቶ ስላለን እዛ ያለውን ነገር በደንብ አጣርተው እዛ ብቻ ሳይሆን ማለት ገዳሙ አካባቢም ትንሽዬ ከተማ እንዳለች ተጠቁመናል። እዛ ከተማ ላይ እንግዲህ በደንብ እንደሚፈልጓቸውና እኛም ያው እንዲፈልጓቸው ትእዛዝ ሰጥተናል። የተወሰነ ገንዘብ ይዘው ነው ሄዱት። ምናልባት እዛ አንዳንድ ነገር ሊያስፈልጋቸው ይችላል ወይም ደግሞ እናትን ለመፈለግ ለሰው ገንዘብ መስጠትም ካለባቸው ያው ምንድነው እዛ አካባቢ አስጎብኝም ካለ ለከተማው ሰው የሆነ ነገር የሻይ ካልከውም ሊተባበር ይችላል። ያው በሌላ ነገር አይደለም ማለት። ስለዚህ የእናትን ነገር እንትን ምንልበት ይሻላል። መልካም አይ በደና ከሆነች እኔ ሉባባን ስለማቃት አደርገዋለሁ ያለችውን ነገር ከማድረግ ወደ ኋላ ስለማትል ያው እኔ ሰራዋትን ደግሞ እንደመበቂያ ልትወጥረው ትችላለች፣ እናቴ ልትገልብኝ ትችላለች የሚል ትንሽ ጥርጣሬ ነበረኝና ደና ከሆነች ፈጣሪ ይመስገን። በጣም ነው እናንተንም ማመሰግነው ስላረጋችሁልኝ ነገር በሙሉ ማመስገን እፈልጋለሁ። እንግዲህ ፈጣሪ ነው ውለታውን የሚከፍለው፣ ፈጣሪ ይክፈላችሁ። በዚህ አጋጣሚ ደመቀን በቁጥጥር ስር አውለናል። ደመቀ ማለት ዘሚል ከሆነ እንግዲህ አንተ ፍንጭ ሰተን በዛ ፍንጭ መሰረት ነበር ይሄን ነው አንተ የተተኮሰበት ሰዓት ደመቀ ሞቷል እንዴ ሲባባሉ የነበረ ሰዓት ደመቀ የተባለውን ሰው እንግዲህ እኛም በበላት የወይዘሮ ሉባባን ስልክ በመፈተሽ አድራሻውን ያለውን ነገር በማመሳሰል በቁጥጥር ስር አውለናል። ደመቀ አንተ ያልከን ስም ማለት ነው። ደመቀ አይ ያኔ የሚገርም ነገር እሱም የወይዘሮ ሉባባ ቀኝ እጅ ነው ማለት አንድ ላይ ነበር እንደ መሰሩት አሉ ብዙ አሉ። ግን ደመቀን እንዴት አላቆም ነኝ ደመቀ ነው አዲስ ሆኖብኛል። ደመቀ የሚባል ሰው ደመቀ የሰማሁት ያኔ የተመተው ሰዓት ላይ ነው ደመቀን በስም የሰማሁት ማለት ነው እንጂ ደመቀን እኔ በአካል አላቆም። ምናልባት ሌላ ስም ሊጠቀም ይችላል ይሆናል እንጂ ደመቀ የሚባለው ስም ለኔ አዲስ ነው እንጂ የምታውቀው ነገር የለም አልኩ። ሉባባ ጋር ከምንሰራው ልጆች ስማቸውን እየቀየሩ የሚሰሩ ልጆች እንዳሉ አውቃለሁ። ግን ደመቀ የሚባል ስም ደግሞ የሚጠቀም ሰው እንዳለ አላውቅም። ስለዚህ እሱም በቁጥጥር ስር አውለናል። ወይዘሮ ሉባባን ሊያሳስር የሚችል ነገር ተናግሯል። አሁንም አንዳንድ ነገሮች ይቀሩናል። ወደ ተመልካቾች እናንተ ብቻ በጸሎት አግዙን።
በቅርቡ ወይዘሮ ሉባባን በቁጥጥር ስር እናውላቸዋለን። እናንተ ያለው ነገር ቶሎ ቶሎ በፍጥነት እንዲሄድልን እንግዲህ በጸሎት አግዙን ነው ምለው። ምናልባት የቀረ መናገር መፈልገው ነገር ካለ ታዲያ? ሌላ ምንም ምለው ነገር የለም። እናቴን ብቻ አምጡልኝ። እኔ እናቴን ነው የምፈልጋት። በቃ እኔ አንድ ያለችኝ እናቴ እሷ ብቻ ነች። አባቴም የለም ወንድም እህትም ስለሌለኝ በቃ እናቴን ብቻ እንድታመጡልኝ ነው የምፈልገው። ያው እስካሁን ላደረጋችሁልኝ ነገር በጣም ማመሰግነው። ፈጣሪ ነው ውለታችሁን የሚከፍለው። ማንም የማያደርገውን ነገር ነው ያደረጋችሁልኝ። እኔ ሉባባ ረጅም ዓመት አገልግያት ዞር ብላ እንኳን አታየኝም ነበር፣ ባመመኝ ሰዓት ማለት ነው። በፊት ሲያመኝ አልመጣም ስላት የራስ ጉዳይ ከዚህ ስራ አይበልጥም ነበር ምትለኝ። ማለት እንደ ሰው አትቆጥረኝም ነበር። እናቴም ሲያማት ማሳከሚያ ገንዘብ በመላት ሰዓት ምንም ለማገዝ ፈቃደኛ አይደለችም። እሷ ስራው ብቻ እንዲሰራላት ነበር የምትፈልገው። እናንተ ግን ያደረጋችሁልኝ ነገር ያው ጉዳዩ ከባድ ቢሆንም ብቻ ላደረጋችሁልኝ ነገር ፈጣሪ እንዲከፍላችሁ እፈልጋለሁ፣ እመኛለሁ። እግዚአብሔር ውለታችሁን ይክፈል እላለሁኝና ሌላ ደግሞ እናቴን እንድታመጡልኝ ነው የምፈልገው። እናቴ በጣም ታማሚ ነችና እሷን ከየትም ብላችሁ እንድታመጡልኝ። እዛም ገዳም ከሆነች በሰላም ትምጣልኝ። ሌላ ምንም አልፈልግም። እናቴ እንድትመጣልኝ ብቻ ነው የምፈልገው። ይሄን ብቻ ያግዙ። ታዲያ ዛሬ ያለውን ነገር አሳውቃለሁ። ዋናው ነገር አንተም እኔም ሁላችንም ተመልካቾችም ጸሎት ማድረግ ያለብን ነገር እንግዲህ እናቱን ወደ ተጠቆምንበት ገዳም እንግዲህ እዛ በሰላም እንድናገኛቸው ነው ጸሎት ማድረግ ያለብን። እዛ እንዲገኙ እዛ ምንም ሳይሆኑ ለመረጋጋት ሞክር። አንተ ዛሬ ወደ 9 ሰዓት ወይም ወደ 9 ተኩል ይደርሳሉ ወደ ገዳሙ ወይም ደግሞ ገዳሙ አካባቢ ወዳለችው ትንሽዬ ከተማ። ስለዚህ የቻልነውን ነገር እናደርጋለን። እናትን ምንም ሳይሆኑ ይዘናቸው እንመጣለን፣ ቃል ገባላለሁ። አንተም እዚህ እስከዛ ራስን አጠንክር። እናትም ሲመጡ ምንም ሳትሆን ማየት ያለባቸው አይደለ? ሌላ ጭንቀት እንትን እንዳይል። ስለዚህ አንተም እዚህ የሚያስፈልግህን ነገር እያደረግን ቶሎ የሚሻልበትን ነገር እናመቻቻለን። ውድ ተመልካቾቻችን አሁንም አንዳንድ ነገሮች አሉ በመሃል እየተፈጠሩ ያሉ ነገሮች። የሱንም እናት ጉዳይ ያለውን ነገር እንግዲህ በደንብ ጨራርሰን እርግጠኛ ሆነን የምናሳውቃችሁ ይሆናል። ስለ ወይዘሮ ሉባባ አንዳንድ ከስር የምናገኛቸው ነገሮች አሉ፣ ግን ደግሞ የተሟላ ነገር ይዘን ብንመጣ ይሻላል። ያለውን ነገር ከስር አሳውቃችኋለሁ። ውድ ቤተሰቦች ቀጣይ በሌላ ፕሮግራም እንገናኛለን። እስከዚያው ድረስ ቸር ቆዩልን።